ሰላም ምን ሆነች? ሰላም ነው። ሰላም እኮ ከኔ ጋር ካልሆነች ብላኝ ነበር። እኔ ረሻቶኝ ነበር። ይሄን ወጣታለሁ። ለምን እንደባይ ሰላም የምትወደኝ ነው? ሸው ልታጎርኝ እፈልጋለሁ። በድብድብ አኮራለሁ። ዳጣ እኔ እኮ በድብድብ ሳይሆን በስኬት ሰላም እንዴ አባዬ ምንድን ነው? ኤሚ ባለችበት ማውራት አልፈልግም። እንዴ ለምን? በቃ በኋላ ራሴ መጥቼ አወራሻለሁ። ወደዛ ቁጭባክል የሚመስለው ማብቂያ የሌለው ግብግብ፣ ማብቂያ የሌለው ተንኮል፣ ማብቂያ የሌለው ፍትጊያ፣ እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ዛሬም የሚገርምና የሚደንቅ ሁኔታ ተፈጥሯል። ምን ተፈጠረ? ሰላም ምን ገጠማት? አቶ ደረጀ ምን አይነት ሜሴጅ ነው የደረሳቸው የሚል የብዙዎቻችን ጉጉት ነው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ተወዳጁ ዳጣ እጅግ በሚገርምና እጅግ በሚደንቅ ሁኔታ ቀጥሏል። ስለ ሰላምዬ እያወሩ ነበረ ዳጣና ደረጀ። ምክንያቱም ሰላምዬን በጣም እወዳታለሁ እና እኔ ጋር እኮ ትኖር እያለች ነበረ። ከእሷ ጋር ትኖር ያለሽ እንዴ ሲላትም ዳጣ ደረጀ አዎ ብኖር ደስ ይለኛል፣ ሰላምዬ እኮ ትንከባከበኛለች፣ ትወደኛለች፣ በቃ ሁሉን ነገር ስለምታደርግልኝ በቃ ወዳታለሁ ስላለች ጋሽ ደረጀ በዚህ ሁኔታ እኮ እኔንም ትተሽ ልትሄጂ ነበር ይላሉ ጋሽ ደረጀ። አይ አባዬ አንተማ የአባት መከታ የአባት ጥበቃ፣ አንተን ሳገኝ ሁሉ ነገሬ ሙሉ ሆኖልኛል፣ አንተማ በምንም አትታካም የምትለው ዳጣ ጉድሽን አልሰማሽ ገበያ በወጣሽ ይባላል ጉዳዩ። ሰላም ምን ገጥሟን ነው ከሆስፒታል የተደወለው? ሰላም በሰላም ወለደች ወይስ ሰላም አደጋ ደረሰባት ወይስ ጉዳት ደረሰባት ወይስ ጽንሱ ችግር ገጠመው? ደረጃ እጅጉን ደንግጧል። ምክንያቱም ከፊዚካሊ ፊቱ ላይ ስናየው የድንጋጤና ማመን የማቃት ነገር ነው እንደዛ የሆነውና ምን ተፈጥሮ ነው እሱን እናያለን። ምክንያቱም ይህ የሚወለደው ልጅ ታሪክ የሚቀይር ነው። አንድ የወይዘሮ ሰላምን ህይወት የሚለውጥ፣ ሁለት የወይዘሮ ማርታን ሰላም የሚያሳጣ ቤቷን የሚያፈርስ ነው። በተለይ ወንድ ልጅ ከሆነ አቶ ደረጀ ጉጉት አድሮበት ሚስጥሩን በይፋ ተናግሮ ሰላም የልጆቼ እናት ናት፣ ማርትዬ ይቅርበኝ፣ በምትቀጪ ቅጣት ቅጭኝ፣ ግን ከአንቺ ልደብቅሽ አልፈልግም፣ የስንት ዓመት ጸጸት ሆኖብኛል፣ አጋጣሚ ቢሆንም ያው ቅጣቴን ለማመን ዝግጁ ነኝ፣ እውነታው ይሄ ነው ብሎ ይናገር ይሆን ወይስ የተወለደው ልጅ ሌላ ነገር ሆኖ የዳጣ ሚስጥር ብቻ ሊገለጥ ይሆን? የዳጣ ሚስጥር ብቻ ቢሆንም የልጁ አባት ማን ነው የሚለው ጥያቄ መልስ ያጣ እውነታ ሆኗል። አሁን ትልቁ ጉዳይ ወይዘሮ ማርታን በጉጉት ስጠብቀውና ትዳሯን ከጎረቤት ቡና መጠጫ ከጎረቤት አሜት ለማጽዳት ሰላም ስወልድ ምጤ ሲመጣ እናገራለሁ ያለችውን ቃል የገባችውን ታከብራለች ወይስ አታከብርም? ወይስ ሰላም ጉዳት ይደርስባታል? ወይስ ሰላም ምን ገጥሟን ነው ደረጀ እንደዛ የደነገጠው? ክፋትና ተንኮሏ የማያልቀው አቢጌል ይህን ነገር ስትሰማ ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ ዳጣ ሰላምዬ ጋር ብኖር ደስ ይለኛል፣ ቤቱ ግን ሁለተኛ ሶስተኛ ሰው ለመጨመር አይበቃም፣ ስለምትወደኝ ስለምትንከባከበኝ ስለምትረዳኝ እጅግ ወዳታለሁ ትላለች። ጋሽ ደረጀ ይህ ማለት እኮ እናትሽ እሷ እንደሆነች ብነግርሽ የመቋቋም አቅምና የመጋፈጥ ብልሃት አለሽ፣ ስለዚህ ከልብሽ አትፍቂያትም፣ ከልብሽ አታርቂያትም፣ በልብሽ ቦታ ሰተሻታል። ይህ ማለት እሷን አብልጠሽ ልትሄጂ ትችያለሽ። እውነታውን እያወቅክ እንዴት ዝም አልከኝ? እናቴ በሰው ቤት እየተገረፈች እንዴት አይኗን እያየው ከሷ ጎን ሆኜ በልጅ ናፍቆት እየተቃጠለች እንዴት ዝም አልክ? እንዴት ቃል አስገብተህ ዝም እንድትል አደረካት ብላ ትርቀኛለች ብሎ ያስባል ጋሽ ደረጀ። ስለዚህ ጉዳዩ ወዴት እየሄደ ነው? ምን አይነት ሚስጥር ተጨማሪ ይገለጻል? ወይዘሮ ማርታስ እንዴት ነው የምትሰማው? ሰላም የገባችውን ቃል የልጁን አባት ካልተናገረች የአቢጌልን ሀሳብ ተቀብላ ጥርጣሬ ውስጥ መግባቷ የማይቀር ጉዳይ ነው። ወይዘሮ ማርታ የታሰበ ሁሉ አይነገርም፣ ካፍ የወጣ ቃላቶች መርዝ ናቸው፣ ደስታን ያመጣሉ፣ ሀዘንን ያመጣሉ ትላለች ወይዘሮ ማርታ። ይሄ ነው ምክንያቱም የታሰበ ሁሉ አይወራም፣ የታየ ሁሉ አይበላም ይባላል።
እና ወይዘሮ ማርታ ሳትጠረጥር ነገሮችን እንዴት ነው ብላ መገመት ሳትችል አይደለም፣ ትችላለች፣ ደግሞ ታደርገዋለች። ግን አምና መቀበል ስላልፈለገች ነው። ከአይምሮዋ ጋር ስለምትሟገትና ስለምትታገል ነው እንደዚህ ምን። አሁን ማርታ የተረጋጋችው ኦልሬዲ ዳጣ የጓደኛው ልጅ ናት ያለችው በስህተት የተመረመረው የዲኤንኤ ምርመራ ውጤቱ የሌላ ሰው ሆኖ መምጣቱ ኦልሬዲ የደረጀና የሰላም ጸጉር መሆኑ ነው እንጂ ገና ድሮ ነበረ የደረጀ ቤት የሚፈርሰው ማለት ነው። እና አንዳንድ ጊዜ ነገሮች በህይወታችን ሲደረጉ፣ በህይወታችን ሲካሄዱ፣ በህይወታችን ሲራመዱ ይዘውት የሚመጡ ምክንያቶች አሉ፣ ወይ ደስታ ወይ ሀዘን። ወይዘሮ ማርታ ትላለች ችግር ካለ እድሜ ይጨምራል እንጂ ችግሩ መፍትሄ ካልተሰጠው የዘላለም ጸጸት፣ ሰላም መንሻ ነው የሚሆነው ትላለች። በጊዜ ሳይቃጠል በቅጠል ነው ጉዳዩ። ይህ ማለት በቆየ ቁጥር ህመሙ እየባሰ ቁስሉ እየመረቀዘ ነገሩ እየሰፋ ይሄዳል እንደማለት ነው። እና አሁን ትልቁ ጉዳይ የጋሽ ደረጀ ነው። ጋሽ ደረጀ ለሰላም ለማርታ ልነግራት ነው ልጅ አለኝ ከሌላ ብዬ ድሮ ነግሪያት ቢሆን እስከ ዛሬ ከባድ ስህተት ባልተሰራ። በእርግጥ ጋሽ ደረጀ የሚጸጸቱት ምንድን ነው? ገና ድሮ ዳጣ እንደተወለደች ልጅ አለኝ አንቺ ውጭ ሀገር ለትምህርት ልጅ ሳለ በስካር የተፈጸመ ድርጊት ነው ብዬ ነግሪያት ቢሆን ኑሮ አንቺም ያ ሁሉ መከራ አታሳልፊም ነበረ። ሰላምም ልጅን ጣላችሁብኝ ብላ ሁለተኛ ስህተት በእኔ ላይ ባልፈጸመች ነበረ ነው የሚለው በግሉ በሀሳቡ ማለት ነው። እና ኤኒዌይ ሰላም ትናገራለች ወይስ አቢጌል ትናገራለች ወይስ ደረጃ ይናገራል? ሁሉም አሰፍስፈው ቁመዋል ማለት ነው። መጨረሻው ምንድን ነው? ወይዘሮ ማርታ እንደምትጎዳ ሜቢ ሁሉም ያውቃሉ። ቅስሟ እንደሚሰበር፣ እምነቷ ጥፍት እንደሚል፣ የሰው ማመኗ ሰውን 100% ማመኗ ዜሮ እንደሚሆን ነው በቃ ካሁን በኋላ ማለት ነው። ጠርጥሩ ጠርጥሩ ያልጠረጠረ ተመነጠረ የሚባለው አባባል እንደዚህ ነው። እና ከመጀመሪያው ጀምሮ የጎረቤት ወሬ አልሰማም ብዬ፣ የሰው ወሬ አልሰማም ብዬ፣ ልጅን ወሬ አልሰማም ብዬ ቆም ብዬ ባስብ ሊሆን ይችላል። ሞት እኮ እንሞታለን ብለን አይደለም እኮ የምንኖረው አንዳንድ ሰዎች ማለት ነው። በቃ አለን 50 ዓመት 70 ዓመት 80 ዓመት 100 ዓመት እንኖራለን እያል ነው ክፉና ደጉን እያግበሰበስን የምንኖረው። ሞት አለ ብሎ የሚያስብ ሰው ሁልጊዜ መልካም ልብ፣ ቀና አስተሳሰብ፣ ለሰዎች ደግ፣ ካፉ ለሚወጡ ቃላቶች የሚጠነቀቅ ነውና አንዳንድ ጊዜ ባመነው ስንወጋ፣ ባመነው ስንከዳ ይህ ነው ትርፉ ማለት ነው። እና ጋሽ ደረጀ ቅስማቸው ስብር ያለው ደስታቸው የራቃቸው በዚህ ምክንያት ነው። ማርታ ይሄን ያህል ስትተማመንብኝ፣ ይሄን ያህል በእኔ 100% እርግጠኛ ስትሆን፣ እኔ ግን ክህደትና ውርደት ይዤባት ሲሄድ ምን ይሰማታል የሚለው ጉዳይ ነው። ኤኒዌይ ሰላም እንግዲህ ወልዳለች። ከወለደች በኋላ ምንድን ነው የሚፈጠረው? በጉጉት እንጠብቃለን።